ጤናትልኝ አድማጮቻችን ተመልካቾቻችን እንደምን አላችሁ እንደምን ሰነበታችሁ ግርማ ካሳ ነኝ ይህ ዋሜራ ነው በዛሬው የዋሜራ መርሃ ግብራችን የአማራ ፋኖ ብሔራዊ ንቅናቄ ዙሪያ አንዳንድ ወገኖች የሚያነሱት ጥያቄ የሚሰጡት አስተያየት አለ እንግዲህ አስተያየቶች በሁለት ነው የሚመደቡት በአማራ ፋኖ ብሔራዊ ንቅናቄ ዙሪያ የሚሰጡ አስተያየቶች በሁለት የሚከፈሉ ናቸው ኢንፋክት በሶስት የሚከፈሉ ናቸው አንደኛው የአማራ ፋኖ ብሔራዊ ንቅናቄ በመመስረቱ የአማራ ፋኖ ብሔራዊ ንቅናቄ ማለት በጎጃም በጎንደር በወሎ በሸዋ እንዲሁም ደግሞ በቅርብ በወለጋና ሌሎችም ይካተታሉ እነዚህ ሁሉ ፋኖች የተበታተነ የነበረ ፋኖ በአንድ ላይ ያመጣ ድርጅት ነው ንቅናቄ ይባል ድርጅት ይባል እሱ አይደለም ቁም ነገሩ ግን በአንድ ላይ አንድ አመራር አንድ ድርጅት ተዋቅሯል እና ይሄ ድርጅት እንዲዋቀር ብዙ ተደክሟል ብዙ ተለፍቷል ብዙ ዋጋ ተከፍሎበታል እና የተደከመበትን ዋጋ የተከፈለበትን ዋጋ ከግምት ያስገቡ ያለውንም ነገር ደግሞ በቅርበት ሲከታተሉ የነበሩ የፋኖች አንድ ላይ ባለመምጣታቸው ምክንያት በርስ በርስ በመከፋፈላቸው ምክንያት ላለፉት 3 ዓመታት ተፈጥሮ የነበረውን ችግር ከግምት ያስገቡ ሰዎች ይሄ ድርጅት በመመስረቱ በጣም የተደሰተ ማህበረሰብ በሚሊዮኖች የሚቆጠር የተደሰተ ማህበረሰብ አለ በአንድ በኩል ደስታውን እየገለጸ ያለ ማህበረሰብ ድርጅቱ ሙሉ ለሙሉ 100% ፐርፌክት ነው ፐርፌክት አይደለም ነገር ግን ቤት ተመስርቷል ቤት ተመስርቷል አትሊስት አንድ ድርጅት አለ ከዚህ በኋላ መስተካከል ያለበትንም ለማስተካከል የተከክፍተቶችንም ለመሙላት ሌሎች ነገሮችንም ደግሞ ለማድረግ አትሊስት አንድ ድርጅት አለ በዛ ድርጅት ጥላ ውስጥ ወደፊት መጓዝ ይቻላል እና በዛ ደስታቸውን የገለጹ በ10 ሚሊዮኖች የሚቆጠሩ ኢትዮጵያውያኖች አሉ እኔን ጨምሮ ማለት ትልቅ ድል ነው ይሄ የድርጅቱ መመስረት ትልቅ ድል ነው ሲጠበቅ የነበረ ነው አንድ ሆኑ እየተባለ አንድ ለምን አይሆኑም እየተባለ ብዙ ኮምፕሌን እኔ ራሴ እንደ ፋኖ ደጋፊ በጣም ብዙ ሰዎች የሚሉ ነገር ለምንድን ነው አንድ የማይሆኑት እየተባለ ብዙ ጊዜ ይጠየቀኛል እኔ ደግሞ አስረዳለሁ አንድ መሆን እኮ ከባድ ነው አንድ ነገር ማፍረስ አንድ ነገር ማበተን ቀላል ነው አንድ ነገር ግን በተለያየ ቦታ አንድ ላይ አድርጎ እነዚህን መሰባሰብ አንድነትን ማምጣት ከባድ ነው አንደኛ የጎንደር ጎጃም ወሎ ሸዋ ምናምን ሰፊ ነው ቦታው መልክዓ ምድሩ በጣም ሰፊ ነው በዛ በከባድ መልክዓ ምድር ውስጥ እየተንቀሳቀሱ ግንኙነት ለማድረግ ራሱ አስቸጋሪ ነው ቢሆንም በስልክ መገናኘታችሁም እየተጠለፈ በዋትስአፕ በቴሌግራም በተለያየ ነገር መገናኘት አይችሉም አንዳንድ የኔትወርክ ችግር አለ በአካል እንደ ልብ መገናኘት አይችሉም የጂኦግራፊ ርቀት አለባቸው እና ይሄ ሁሉ የኮሙኒኬሽን ችግር የኮሙኒኬሽን ባሪየር ያለባቸው በዚህ ሁኔታ ውስጥ አንድነትን መመስረት በጣም ከባድ ነው በዛ ላይ ደግሞ የተለያየ ማህበረሰብ የተለያየ ስለንቦና ያለው የጎጃም ያሉት ፕራዮሪቲ ወለጋ ያለው ፕራዮሪቲ ጎንደር ያለው ፕራዮሪቲ ራያ ያለው ፕራዮሪቲ ይለያያል የተለያየ ፕራዮሪቲዎች እነዚህ ፕራዮሪቲዎች በአንድ ላይ ማምጣት ራሱን የቻለ ትልቅ ፈተና ያንን ማለፍ ያስፈልጋል ሶስተኛ ባህሪዎች አሉ አንዳንድ ሰዎች ሐቀኛ ደፋርም ቢሆኑ ቁጥሮች ይኖራሉ እቺ ሲነገራቸው በተልብቶሎ የሚናደዱ ይኖራሉ የሚቀየሙ ይኖራሉ ሰው የተለያየ ባህሪ ያለው እና የፋኖ መሪዎች ደግሞ በታሪክ አጋጣሚ መሪ ሆኑ ናቸው እንጂ ብዙ አንዳንዶቹ የፖለቲካ ሊደርሺፕም የክራይሲስ ማኔጅመንትም ችግር ያለባቸው ሰዎች አሉ ንቃተ ህሊናቸው ራሱ ይለያያል ስለዚህ የተለያየ የትምህርት ደረጃ የተለያየ ስለንቦና የተለያየ አመለካከት የተለያየ ባህሪ ያላቸው ሰዎች አመራሮች ያሉበትን በአንድ ላይ አቻችሎ ማምጣት ራሱ የቻለ ቻሌንጅ እንደገና ሰርጎ ገቦች አሉ አገዛዙ ከፍሎ ሰርጎ ያስገባቸው አሁን በአፋሃድ ውስጥ የነበሩ አንድ በአንድ እየመነጠሩ እየጠሩ እየጠራ በተለይ አፋሃድ ሙሉ ለሙሉ ከግማሽ በላይ አፋሃድ የሚባለው ድርጅት በብልጽግና በባዕዴን የተጠለፈ ስለነበረ እነዚህ በባዕዴን ተልኮ ተሰጥቷቸው የሚንቀሳቀሱ ሰዎች የፋኖ አንድነት አንድ እንዳይሆን ፋኖ በፋኖ ላይ ወንድም በወንድሙ ላይ እንዲታኮስ ያደረጉበት ሁኔታ ነበር ሰርጎ ገቦች አሉ አራተኛ በጥቅም የተገዙ አሉ ፋኖ ሲባል ሁሉ ፋኖ አቀኛ ታጋይ ነው ማለት አይደለም በእውነት ለአማራው ህልውና ብሎ የሚታገል አለ በሌላ በኩል ደግሞ ለገንዘብ ለጥቅም ብሎ የሚታገል አለ በዚህ ጦርነት የከበረ የፋኖ መሪ አለ
ስለዚህ ጥቅም ማለት እነዚህ ሁሉ ነገሮችን ከግምት አስገብተን ከ200 ምናምን በላይ የነበረ አደረጃጀት ወደ አንድ ድርጅት ማምጣት መቻል ተአምር ነው። በዚህ በሁለት በምናምን ዓመት ውስጥ ተአምር ነው የተሰራው። ይሄንን ሪኮግናይዝ የሚያደርጉ በ10 ሚሊዮኖች የምንቆጠር ኢትዮጵያውያን የዚህን ድርጅት መመስረት በአዎንታዊነት ብቻ ሳይሆን በፍንደቃ ነው የተፈነደው። ይሄ አንዱ ክፍል። ሁለተኛው ክፍል ብአዴኖች ያሉበት እንደነ አያሌው መንበር እንደነ በብአዴን የሚከፈላቸው በኦህድድ የሚከፈላቸው የኦህድድ ፕሮፓጋንዲስት የሆኑ ጸረ ፋኖ አመለካከት ይዘው የመጡ እንደነ አያሌው መንበር እንደነ ኤርሚያስ ዋቅጅራ የመሳሰሉ ሰዎች ደግሞ አሉ። በቃ ፋኖን እንዲቃወሙ ፋኖን ትራሽ ዳውን እንዲያደርጉ በቃ ገንዘብ የሚከፈላቸው ጸረ ፋኖች አሉ። እነዚህም ደግሞ የሚናገሩት ነገር አለ። ስለዚህ እነዚህ የሚናገሩት ነገር የሚጠበቀው ሶስተኛ ክፍል አለ። ካለመረዳት ካለማወቅ ፋኖን የሚደግፉ የፋኖን ትግል የሚደግፉ የአማራውን ትግል የሚደግፉ ፓሽነትሊ በስሜት በህዝቡ ላይ እየደረሰ ያለው ነገር የሚያንገበግባቸው ሰዎች አሉ። ነገር ግን መረጃ ስለሌላቸው ኢንፎርሜሽን በበቂ ሁኔታ ስለሌላቸው ወደ ተሳሳተ ድምዳሜ የደረሱ ሰዎችም ደግሞ አሉ። ካለመረዳት የተሳሳተ ሁኔታ የተሳሳተ አመለካከት ያላቸው ምናልባትም በብልጽግናዎችና በተለያዩ ሰዎች ፕሮፓጋንዳ ሰለባ የሆኑ ኢኖሰንትሊ ሰለባ የሆኑ ሚስ ኢንፎርምድ የሆኑ ሚስ ኮሚኒኬት የሆኑ በተሳሳተ መንገድ ላይ ያሉ ደግሞ አሉ። ስለ አማራ ፋኖ ብሔራዊ ንቅናቄ የተሳሳተ ግንዛቤ ያላቸው አሉ። የዛሬው መልእክቴ ለነዚህ ነው። ለነዚህ ወገኖች ምናልባት የጠራ ነገር ስለ አማራ ፋኖ ብሔራዊ ንቅናቄ የጠራ ነገር ለሌላቸው ሰዎች ነው። እንግዲህ የዛሬው መልእክቴ ግርማ ካሳ እና የዋሜራ ሚዲያ የፋኖ መሪዎችን ክሪቲሳይዝ በማድረግ ቻሌንጅ በማድረግ ትግሉ ስትራቴጂክ አመራር ያስፈልገዋል። ለ3 ዓመት ጦርነቱ በዚህ ሁኔታ መቀጠል የለበትም። እነ ዘመነ ካሴን ራሱ በአደባባይ የተቸውበት ሁኔታ ነው ያለው። የዘመነ ካሴ የጎጃም ትልቅ ኃይል የጎጃምን ኃይል ትልቅ ኃይል እየመሩ የጎጃም ፋኖ በቃ ደንበጫና በግጥም ነው ብዙ ጊዜ ብናገር በግጥም በርክ ደንበጫና ሜጫ ምንድነው ዋሸራና እንጀባራ ዱርቤቴና መሸንቴ መራዊና ጃዊ እዛ ላይ ብቻ ነው እንዲዋጉ የምትፈልጉት? ለምንድነው የጎጃም ፋኖ ኃይል ጠንካራ የጎጃም ፋኖ ወደ ሸዋ ወደ መራቤቴ የማይሄደው እያልኩኝ ስትራቴጂክ አመራር መቼ ነው የምትሰጡት እያልኩኝ ቻሌንጅ የማደርግ ሰው ነኝ። ስለዚህ የአማራ ፋኖ ብሔራዊ ንቅናቄ አመራሮችን እንደውም እንደኔ ቻሌንጅ ያደረገ ሰው ኮንስትራክቲቭሊ ቻሌንጅ ያደረገ ሰው ስለመኖሩ አላውቅም። እና ብዙዎቹ አስረስ ማረን በሉ ዘመነ ካሴን በሉ መከታው ማሞን በሉ በድፍረትና በምክንያት በስሜት ሳይሆን በምክንያት ቻሌንጅ ያደረግኩ ሰው ነኝ። ነገር ግን ይሄ ሁሉ የሆነው ለምንድን ነው? ለምን አንድ አትሆኑም? ለምን በአንድ ላይ ትግሉን ወደፊት ለምን እንዴት አታደርጉም ከሚል እና አሁን ያ ሁሉ ሆኖ አሁን አንድ ሆኗል። በአንድ ላይ እነዚህ ሰዎች ሆኗል። ስለዚህ ይሄ ድርጅት ጥሩ ደረጃ ላይ ነው ያለው ነው ብዬ የምለው። ነገር ግን አንዳንድ ወገኖች በዚህ ጉዳይ ላይ የሚሰጡት አስተያየት አለ። እስቲ አንድ ወንድማችን ዶክተር ደረጀ ከበደ በዘማሪነቱ ነው የማውቀው። ዶክተር ደረጀ ከበደ ልጅ እያለው ነው የማውቀው። ልጅ እያለው የእሱን መዝሙሮች እየሰማሁ ነው ያደኩት። የእሱን መዝሙሮች እንደውም ብዙዎቹን ሁሉ በቃል ሁሉ አውቃቸዋለሁኝ እና በጣም የምወደው በጣም ደስ የሚለኝ ወንድም ነው። እግዚአብሔር ይባርከው፣ ባለበት ቦታ እግዚአብሔር ይባርከው እላለሁ እና ይሄ ወንድም ከመንፈሳዊነት ውጪ ክርስትናም ደግሞ ለፍትህ መቆም ስለሆነ የፍትህን ጥያቄ በተለይ በአማራው ማህበረሰብ ላይ እየደረሰ ያለውን ሲስተማቲክ የሆነ ጭፍጨፋ ልጆች ላይ እንደደረሱ ያለ ጭፍጨፋ ግፍያ ስላማረረው አይ ኒድ ቱ ስፒክ አውት ብሎ ለህዝብ ለተጎዱት ለሚፈናቀሉት እየጮኸ ያለ ወንድም ነው እና ለዚህ ድፍረቱ ለዚህ ደግሞ ፓሽኑ በዚህ አጋጣሚ ልመሰግን እወዳለሁ።
እና ይሄ ወንድም የአማራ ፋኖ ብሔራዊ ንቅናቄን በተመለከተ የተናገረው ነገር አለ። እስቲ የተናገረውን ልጋብዛችሁና ከዛ በኋላ ለሱም እንደሱ አይነት አመለካከት ላላቸው ሰዎች ምናልባት መረጃው ላይኖራቸው ይችላል ብዬ ስለማስብ በአማራ ፋኖ ብሔራዊ ንቅናቄ ዙሪያ ያለውን ሁኔታ ነባራዊ ሁኔታ ላስረዳቸው ሞክራለሁ። ለምን የተሳሳተ መረጃ ይዘው ስለሆነ እየተናገረ ስለዚህ ግን መጀመሪያ ዶክተር ደረጀ እስቲ የሚናገረውን እናዳምጥ። አማራው አሁን ይሄ የተመሰረተው አዲሱ የፋኖ ግሩፕ in the coming few weeks and months ምን ያደርጋል ያላችሁኝ እንደሆነ አሁንም በዚህ በኩል እንትን ብለን ከመከላከያ ጋር ገጥመን አሸነፍን፣ በዚህ ቦታ ላይ እንደዚህ ሆነ፣ በዛ ቦታ ላይ እንደዚህ ሆነ የሚለውን ወሬውን በቃ ይቀጥላል። የሚገርማችሁ ነገር የአማራ ፋኖ ብሔራዊ ንቅናቄ በፊት ከነበረው የተለየ አንዳች ነገር አያደርግም። ከአማራ ክልል ወጥቶ ወደፊት ከገፋ ከምላሴ ጸጉር ይነጠቅ። ይቅርታ ጠይቃለሁ መጥቼ። እሺ እዚህ ጋር ላቆም። ይሄን የተናገረበት ምክንያት ካንቴክስቱ ምንድን ነው? ለምን የአማራ ፋኖ ብሔራዊ ንቅናቄ የሚያውቃቸው የፋኖ መሪዎች ወንድም ዶክተር ደረጀ የተወሰኑትን ዘመነ ካሴን ያውቃል፣ እስክንድር ነጋን ያውቃል፣ ጋሽ መሳፍንትን ያውቃል። የተወሰኑትን ነው ያላቸው። ብዙ ስለ ፋኖ መሪዎች ብዙ መረጃ የለውም። ስለ አማራ ፋኖ ብሔራዊ ንቅናቄ ብዙ መረጃ የለውም። የአማራ ፋኖ ብሔራዊ ንቅናቄ ዘመነ ብቻ መሪ እንዳለው ዘመነ ብቻ ሁሉን ነገር እንደሚያደርግ አድርጎ ቆጥሮ በዘመነ ላይ ደግሞ በተለያዩ ምክንያቶች ችግር ስላለበት ወንድም ደረጀ በቃ ዘመነ የሚመራው ከሆነ ይሄ ትግል የትም አይደርስም ብሎ ነው የደመደመው። እንደገና ደግሞ ዘመነንም የአማራ ፋኖ ብሔራዊ ንቅናቄም በህወሓትና በሌሎች ኃይሎች ተጠልፎ በእነሱ የሚዘወር አድርጎ ነው የደመደመው። ቤዚክሊ የእነ አብይ አህመድን ፕሮፓጋንዳ ሰለባ ሆኗል። እነ አብይ አህመድ የሚናገሩት እነ አብይ አህመድ የሚነዙትን ፕሮፓጋንዳ እና ደግሞ አንዳንድ እንደነ ኤርሚያስ ለገሰ አይነት ሰዎች የሚናገሩትን ሰምቶ ኮንሱም አድርጎ ፎር ሳም ሪዝን ያንን ተቀብሏል ዶክተር ደረጀ። ትልቁ ስህተቱ እንግዲህ የሰራው ይሄ ነው። በዚህ አጋጣሚ ለዶክተር ደረጀ የምነግረው የህወሓት እየሞተች እየበሰበሰች ያለች ድርጅት ናት። ህወሓት እየሞተች እየበሰበሰች ያለች ድርጅት ናት። ህወሓት ተከፋፍላ ተንኮታኩቷ በቃ በመሞትና በህይወት መካከል ያለች ድርጅት ናት። አሁን እንኳ ሰሞኑን ሰሞን ወደ ጠለምት አካባቢ ሰራዊት ልካ ትልቅ ችግር ውስጥ ገብታለች። ሰራዊት መላኳን የታደሰ ወረደም አልተናገሩም፣ የብልጽግና መንግስትም አልተናገረም። እና ህወሓት ችግር ውስጥ ናት ያለች። የህወሓት ታጣቂዎች ጥለው እየሄዱ ነው። መሳሪያቸውን እየሸጡ ጥይታቸውን እየሸጡ ወደ ሱዳን ወደ አረብ ሀገር እየሄዱ ነው። በጣም አጣብቅኝ ውስጥ ያለች ድርጅት ናት ህወሓት። እንኳን ፋኖን ልትጠልፍ ለመጥለፍ ጀነራል ተፈራ የሰጡትን ቃል ምልልስም በዚህ አጋጣሚ ዶክተር ደረጀ እንዲያዳምጥ ተጋብዟል። ጀነራል ተፈራ ምንድን ያሉት? አንድ ሰው እኮ ለመጥለፍ እኮ መጀመሪያ ጠላፊው ኃይለኛ መሆን አለበት ከሚጠልፈው። ጠላፊው ኃይለኛ ሲሆን ነው ሌላውን ሊጠልፍ የሚችለው። በአሁኑ ጊዜ በምስራቅ አፍሪካ እንደ ፋኖ ያለ ኃይል ያለው ጠንካራ ኃይል የለም። The most powerful force at this time in East Africa is ፋኖ። ዶክተር ደረጀ ፋኖ ውስጥ በጎንደር 8 ኮሮች አሉ። 8 ኮሮች፣ በጎጃም 5 ኮሮች አሉ፣ በሸዋ 4 ኮሮች አሉ፣ በወሎ ደግሞ 6 ኮሮች አሉ። የተደራጁ በጀነራሎች በኮሎኔሎች የሚመራ በሻለቃዎች የሚመራ በአየር ወለድ የነበሩ ኮማንደሮች የሚመራ ኦርጋናይዝድ የሆነ ፎርስ ነው ፋኖ ውስጥ ያለው። ይህንን ዶክተር ደረጀ የሚያውቅ አይመስለኝ።
ስለዚህ ፋኖን የሚጠልፍ ማንም የለም እና ፋኖ በህወሓት እንደሚመራ አድርጎ የሚያስበው ነገር ፍጹም የተሳሳተ ነው እና ይሄንን እንደው እንዲያጠራ ፈልጋለሁ። ምናልባትም እንደ ዶክተር ደረጀ በህወሓት በወያኔ ፕሮፓጋንዳ በብልጽግና ፕሮፓጋንዳ በተለያየ መንገድ ብሬንዎች የሆናችሁ ሰዎች ካላችሁ በዚህ አጋጣሚ ይህንን እንድትመረምሩ ጠይቃለሁ። ሌላው ፋኖ ዘመነ ካሴ የቡድን ሊደርሽፕ ነው ፋኖ ያለው ኮሌክቲቭ ሊደርሽፕ ነው ፋኖ ውስጥ ያለው እና ይሄ ኮሌክቲቭ ሊደርሽፕ የዚህ ኮሌክቲቭ ሊደርሽፕ ሰብሳቢው ዘመነ ካሴ ነው። ከነዚህ ከ19 የፖሊት ቢሮ አባላት መካከል አንዱ ዘመነ ካሴ ነው ማለት ነው። ስለዚህ ዘመነ ካሴ ብቻውን የሚያደርገው ነገር የለም። እንደገና ዘመነ ካሴ ከ1 ዓመት በኋላ እንደገና ሊቀየር ይችላል። ከ2 ዓመት በኋላ ከዘመነ ካሴ ሌላ ሰው ነው ሰብሳቢ የሚሆነው። አንድ ሰው ሰብሳቢ የሚሆነው በዚህ በአማራ ፋኖ ብሔራዊ ንቅናቄ አሰራር ለ2 ተርም ብቻ በየዓመቱ ቮት ኦፍ ኮንፊደንስ ደግሞ ማግኘት አለበት። ስለዚህ ይሄ የጎንደር ፋኖች እንደ ጎንደር ጠቅላይ ግዛት፣ የጎጃም ፋኖች እንደ ጎጃም ጠቅላይ ግዛት፣ የሸዋ ፋኖች እንደ ሸዋ ጠቅላይ ግዛት፣ የወሎ ፋኖች እንደ ወሎ ጠቅላይ ግዛት የራሳቸው የሆነ ፓወር ያላቸው ናቸው። ስለዚህ ጠቅላይ ግዛት ይሄ የአማራ ፋኖ ብሔራዊ ንቅናቄ እነዚህን በሙሉ በአንድ ላይ አድርጎ ወደፊት የሚያስኬድ ትግሉ ስትራቴጂክ እንዲሆን ወደፊት የሚያስኬድ እና የአማራ ፋኖ ብሔራዊ ንቅናቄ ለውጥ ካመጣ ከመላሴ ፀጉር ይነቀል ያለው ደረጀ እንግዲህ ወደፊት እየሆነ ያለውን ነገር በስፋት ሲረዳ እንዳለው ይቅርታ ይጠይቃል ብዬ አስባለሁ። ይቅርታ ጠይቃለሁ ብሏል። ይቅርታ ይጠይቃል ብዬ አስባለሁ። ግን አሁን ያለው የአማራ ፋኖ ብሔራዊ ንቅናቄ ስትራቴጂክ የሆነ ስራ እንዲሰራ አንድ መሆን ያስፈልገው ነበር፣ መተባበር ያስፈልገው ነበር፣ መቀናጀት ያስፈልገው ነበር። ይሄ አሁን የአማራ ፋኖ ብሔራዊ ንቅናቄ መቋቋሙ ከታክቲካል ኦፕሬሽኖች ወደ ስትራቴጂክ ኦፕሬሽኖች ለመሄድ ይረዳዋል። ታክቲካል ኦፕሬሽኖች ማለት ያው ከዚህ በፊት የሚያምለው ማርሽ ቀያሪ ያልሆኑ ያው ዛሬ ይሄን ያዝ ነገ ይሄን ያዝ እንደዚህ አይነት ምንም ለውጥ የማያመጡ የችርቻሮ ድልን ብቻ የሚያመጡ ኦፕሬሽኖች ናቸው ታክቲካል ኦፕሬሽኖች። ስትራቴጂክ ኦፕሬሽኖች ደግሞ ጨዋታውን ጨዋታውን ሙሉ ለሙሉ የሚቀይሩ ማርሽ የሚቀይሩ ጦርነቱ በአጭር ጊዜ ውስጥ እንዲያልቅ የሚያደርጉ ማለት ነው ስትራቴጂክ እንቅስቃሴ። እና ስትራቴጂክ እንቅስቃሴ የፋኖ ስትራቴጂክ እንቅስቃሴ ጎጃም ላይና ጎንደር ላይና ሰሜን ወሎና ሰሜን ሸዋ ላይ ማጀቴና መራቤቴና ምናምን ላይ የሚደረግ ኦፕሬሽን ስትራቴጂክ ኦፕሬሽን ሊሆን አይችልም። ስትራቴጂክ ኦፕሬሽን ጦርነቱ ከአማራ ክልል ወጥቶ ወደ አዲስ አበባ ሲመጣ እና ይሄ የአማራ ፋኖ ብሔራዊ ንቅናቄ ድርጅት አንድ ላይ እንደዚህ መመስራቱ ወደ አዲስ አበባ የሚደረገውን ጉዞ የሚያፋጥ ነው። ስለዚህ ይሄንን ዶክተር ደረጀ የተገነዘበ አይመስለኝም። እስቲ እናዳም። የለም አንዳች የተለየ ኦፐሬሽን ወይም ስትራቴጂካልም ሆነ ታክቲካል ቼንጅ የለም። እዚህ ጋር ዶክተር ደረጀ የስትራቴጂክ እና የታክቲካልን ዲፈረንስ አይ ዶንት ቲንክ የተገነዘበ አይመስለኝም። ታክቲካል ማለት ጊዜያዊ ማለት እና በደንበጫ በቤጫ በተለያየ ቦታ በማጀቴ በቋሪት በጨዋሂት በደባርቅ በዳባት በምናምን በአጋሳይ ምናምን በመተማ በቆቦ በተለያየ ቦታ የሚያደርጓቸው ኦፕሬሽኖች የሽምቅ ውጊያዎች የሚያገኟቸው ድሎች አብይ አህመድን ካገዛዙ የኦሮሞ ብልጽግና ከመቀመጫው ስላልነቀነቀ እነዛ ታክቲካል ኦፕሬሽኖች ናቸው። ስትራቴጂክ የሚባለው ግን ጨዋታ የሚቀየር ነው። ወደ አዲስ አበባ የሚደረገውን እስካሁን ባለኝ መረጃ ስትራቴጂክ የሆነ ኦፕሬሽን ልክ ነው ዶክተር ደረጃ አላደረጉም። ካሁን በኋላ ግን አንድ ስለሆኑ ያደርጋል። አንድ የሆኑትም ስትራቴጂክ ኦፕሬሽን ለማድረግ ነው እና እስቲ እናዳምጥ። አይኖርም። ምክንያቱም እንዳልኳችሁ እኮ ነው አሁን የለዋወጥ ነው ጉልቻውን ነው። 2 ጸረ አማራ ግሩፖችን አንድ ላይ አመጣን። አሁን ኦኬ 2 ጸረ አማራ ግሩፖች ወደ አንድ ስታመጣ ዋትስ ዲ አውትካም ዱ ዩ ቲንክ እንደ ማቴማቲካል እንትን ፎርሙላ ህግ አይ ቲንክ ኔጌቲቭ ታይምስ ኔጌቲቭ brings positive but not in this situation
this situation negative plus negative no, it's no times negative plus negative will be negative, another negative. አፋህድ ፕላስ አፋብሃ አፋብን which is ኮምፖነንቱ አንድ ነው። የመሪዎቹ እንትናቸውን አልለወጡም፣ አቋማቸውን አልለወጡም። ለ3 ዓመት ሙሉ ከተማ እየለቀቁ እየወጡ ትግሉን ከአማራ ክልል እንኳን ለማውጣት ከአማራ ክልል ፈቀቅ ለማድረግ ፈቃደኛ ያልሆኑ መሪ አመራሮች አሁንም እነሱ ናቸው። ባህር ዳርን እንኳን ከብልጽግና ማጥራት ያልቻሉ አመራሮች አሁንም እነሱ ናቸው። what do you think will change? ዶክተር ደረጀ ከበደ ነው የተናገረው። እንግዲህ ምንም የሚለወጥ ነገር የለም፣ ጉልቻ ቢቀያየር ወጥ አያጣፍጥም ብሎ አፋብሃ የቀድሞ አፋብሃንም አፋህድንም እንደ ጸረ አማራ አድርጎ ነው የቆጠረው። እውነት ለመናገር ከሆነ አፋህድ ጸረ አማራ ነበር። እንዳያችሁት ነው። ግማሹ አፋህድ ብልጽግና ካምፕ ገብቷል እና አፋብሃም ደግሞ አፋብሃን ጸረ አማራ ለማለት ይከብዳል። ግን ያላቸውን ልዩነት ፈተው አንድ ሆነው ከተማ ገብቶ መውጣት ብቻ ሳይሆን ስትራቴጂክ የሆነ ኦፕሬሽን እስካሁን ማድረግ አለመቻላቸው የአማራውን ጥቅም ማስጠበቅ አልነበረም። ስለዚህ ድርጊታቸው በእርግጥም ጸረ አማራ ነበር ማለት ይቻላል። ድርጊታቸው እነሱ ጸረ አማራ ናቸው አይደለም። ድርጊታቸው ለምሳሌ በሸዋና በጎንደር እርስ በርስ ይገዳደሉ ነበር። ያ ጸረ አማራነት ነው። ጸረ አማራ ጸረ ህዝብ ተግባራትን በእርግጥም ሲፈጽሙ ነበር እና ይመስለኛል ይሄ እነ ዶክተር ደረጀን ስላናደዳቸው ነው። በቃ ፔሲሚስት ሆነዋል እና እነዚህ ሰዎች ምንም የሚለውጡት ነገር የለም የሚል በቃ በፋዶ ላይ ኔጌቲቭ ነገር ተሞልቶ ፔሲሚስት ሆነዋል። ነገር ግን ያ እየተቀየረ አድማጮቻችን፣ ተመልካቾቻችን ያ እየተቀየረ ነው። አሁን ያለው የአማራ ፋኖ ብሔራዊ ንቅናቄ እዚህ ደረጃ ለመድረስ ብዙ ተደክመዋል። ላለፉት 3 ዓመት የነበረውን አዙሪት ላለፉት 3 ዓመት ከነበረው አዙሪት ለመውጣት ነው ይሄ ሁሉ ስራ የተሰራው። አሁን እነ ደረጀ የሚጠይቁትን ባህር ዳር ለምን አትይዙም? ወደ ትግሉ ወደ አማራ ክልል ለምን አታውጡም? ወደ አዲስ አበባ ለምን አትመጡም? የሚለው እነ ዶክተር ደረጀ የጠየቁትን ጥያቄ ለመጠየቅ ለዛ ነው ይሄ ድርጅት የተቋቋመው። አንዱ ይሄ ድርጅት የሚለውጠው ነገር ቢኖር ይሄ ነው። ለዶክተር ደረጃ ያለ ነገር ልንገረው። እስከ ቅርብ ጊዜ ድረስ በሸዋ ጠቅላይ ግዛት እዝ ፋኖና በሸዋ በአሳምነው እዝ ፋኖ በሁለቱ የሸዋ አደረጃጆች መካከል እርስ በርስ ይተዋኮሱ ነው። እርስ በርስ መተዋኮስ ባለበት ሁኔታ በሸዋ 2 የተለያየ እዝ ባለበት ሁኔታ፣ በጎንደር 2 የተለያየ እዝ ባለበት ሁኔታ እንዴት ተደርጎ ነው ወደ አዲስ አበባ የሚሄድ? ፋውንዴሽን ሳይጣል ዩኒቲ ሳይመሰረት አብሮነት ሳይኖር በዚህ በኩል ያሳምነው እዝ ፋኖች አገዛዙ ላይ ኦፕሬሽን እናደርግ ቢሉ በዚህ በኩል እነመከታው እንዳይገሉን እነመከታው ደግሞ እንዳይነሱብን ብሎ እየፈሩ እኔ አስታውሳለሁ። ከሰም አካባቢ አገዛዙ ከሰም ማለት ወደ አዲስ አበባ በስተምዕራብ ያለ አካባቢ ነው። እዛ አካባቢ አዲስ አበባ አቅራቢያ ማለት ነው። ቡልጋ ምንጃር ምናምን የከሰብ ክፍለ ጦር የሚባል ነበር። አሁን የከሰብ ኮር ሆኗል። እና እዛ አካባቢ በአዋሽ በኩልና በሞጆ በኩል 2 ኮር ያገዛዙ 2 ኮር የከሰም ክፍለ ጦር ፋኖችን ለመደምሰስ አየር ወለድ 2 ኮር ከባባድ መሳሪያዎችን ጭነው ወደዛ ተሰማሩ። ከፍተኛ ውጊያ ነበር። ነገር ግን የዛን ጊዜ አድማጮች የተመልካቾች አሳግርት አካባቢ ወደ ሰሜን ተጨማሪ የከሰም ክፍለ ጦር ነበረ። ለምን እዛ አካባቢ አንኮበር አካባቢ የነመከታው ጦር ከሰም ክፍለ ጦርን ለማጥቃት እዛ አካባቢ ተሰብስበው ስለነበረ የነመከታውን ጦር ነመከታው መተው ከወጉን በሚል እነሱን ለማስቆም እዛ ካገዛዙ ጋር ሊዋጋ የሚገባው የነበረ ኃይል ለብቻ ተለይቶ ለብቻ እዚህ ጋር እነመከታው ከመጡ በሚል ይጠብቅ ነበር። በዚህ እንዲህ አይነት ሁኔታ ነው የነበረው። እንዲህ አይነት ዳርቲና ሻሻ ሁኔታ ነው የነበረው ሸዋ ውስጥ።
አሁን የአማራ ፋኖ ብሔራዊ ንቅናቄ አንድ ላይ መሆኑ ምንድን ነው የፈጠረው? የሸዋ ፋኖን አንድ የማድረግ ሂደት ተጀምሯል ማለት ነው። አሁን በሸዋ አንድ እዝ ነው የሚኖረው፣ አንድ ከማንድ ነው የሚኖረው። በፊት ከጊሼራቤል ከመንዝና ከጊሼራቤል የአሳምነው እዝ ያለበት አካባቢ ከጊሼራቤል ለምሳሌ ወደ አሳግርት ለመሄድ ከፈለጉ በመሃል እንደነ ቀውት ወረዳ አሉ። ቀውት ወረዳ ውስጥ እነመከተዋል። እንዴት አድርጎ ነው በእነመከታው ቀጠና አልፈው ወደዛ የሚሄዱት? እና እንደዚህ የተተራመሰ በቃ ላለፉት 2 ዓመት በሸዋ የተተራመሰ ነገር ነው የነበረው፣ በጎንደርም እንደዚህ። ስለዚህ በዚህ ሁኔታ ኢፌክቲቭ የሆነ ስራ መስራት አይቻልም። እንደውም አገዛዙ እነሱ ፋኖቹ ተቆጣጥረውት የነበሩትን ቦታዎች ሁሉ እስከ መቆጣጠር ነው የደረሰው። ገጠር ሁሉ ገብቶ አገዛዙ የፈለገውን እስከ ማድረግ ነው የደረሰው። ለምን? ፋኖቹ እርስ በርስ ሲዋጉ፣ እርስ በርስ ሲከፋፈሉ የፋኖች ሞራል ራሱ እየወደቀ ነው። አሁን ግን ያንን የሚቀይር ስራ ነው የተሰራው። እኔ ሸዋ አካባቢ የሚደርሰኝ መረጃ በጣም የሚያስገርም። የፋኖቹ ደስታ ልነግራችሁ አልችልም። የፋኖቹ ሞራል ልነግራችሁ አልችልም። አሁን እየተነጋገሩ እየተወያዩ አዛዥ ለአዛዥ ኮማንደር ለኮማንደር እየተገናኙ የሸዋ ያለውን ነገር መልክ ለማስያዝ ብዙ ስራ እየተሰራ። ይሄ እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ያመጣው ውጤት ነው። ዶክተር ደረጀ ምንድነው? ከፈረሱ ጋሪው መቅደም የለበትም። አሁን ከፈረሱ ጋሪው ይቅደም እያልክ ነው ዶክተር ደረጀ። ስለዚህ እኔ ይሄ የአማራ ፋኖ ብሔራዊ ንቅናቄ የትም አይደርስም የሚል አመለካከት ፔሲሚስቲክ አመለካከት ነው፣ ዲፊቲስት አመለካከት ነው። ያለውን ነባራዊ ሁኔታ ከማወቅ የመጣ ነው ብዬ ካለማወቅ የመጣ ነው የመነጨ ነው ብዬ ነው የማምነው። እርግጠኛ ነኝ ዶክተር ደረጀ ሞር ሪሰርቾች እንዲያደርግ በዚህ አጋጣሚ ጠይቀዋለሁ። የአማራ ፋኖ ብሔራዊ ንቅናቄ ሌላው ወደ ኦሮሞ ክልል አልገባም ከአማራ ክልል አልወጣም ላለውም ደግሞ በዚህ አጋጣሚ ለዶክተር ደረጀ እርማት እንዲያደርግ ጠይቀዋለሁ። የአማራ ፋኖ ብሔራዊ ንቅናቄ ትግሉን ወደ ኦሮሞ ክልል ወስዶታል። ምናልባት ካልሰማ ከነቀምቴ በስተሰሜን ያለው የአንገር ጉተን ወረዳ ምንድነው ከአንገር ጉተን ወንዝ በስተሰሜን የጊዳና አያና የሚባል አለ፣ ለሚ ገሊላ የሚባሉ ወረዳዎች አሉ፣ ኪረሙ የሚባሉ ወረዳዎች አሉ። ምስራቅ ወለጋ ዞን ውስጥ 3 እንደገና ሆሮ ጉድሩ ወለጋ ዞን ውስጥ ደግሞ የአሙሩ ወረዳ፣ የጃርዴጋ ጃርቴ ወረዳ እና የአቤ ደንጎሮ ወረዳ፣ በተወሰነ መልኩ ደግሞ የሆሮ ወረዳ ውስጥ ፋኖች 2 የፋኖ አደረጃጀቶች 2 የፋኖ እዞች በዛ እየተንቀሳቀሱ ነው። የአማራ ፋኖ በቢዛሞና የአማራ ፋኖ በወለጋ እዞች። እንደውም እዛ አካባቢ ከነዚህ እዞች በተጨማሪም የአንገር ጉተን ልዩ ዞን እንዲቋቋምም ሁሉ አንዳንድ የፖለቲካ ስራዎች ሁሉ እየተሰሩ ነው። ነቀምቴ ደጃፍ ፋኖች ገብተው ኦፕሬሽን እያደረጉ ነው። ሻምቦ ደጃፍ ፋኖች ገብተው ኦፕሬሽን እያደረጉ ነው። የት? ወለጋ። ዶክተር ደረጀ ወለጋ። እና አሁን እነዚህ በተለያዩ ወረዳዎች የሚንቀሳቀሱት የወለጋ ፋኖችን ደግሞ በአንድ ላይ ለማምጣት ደግሞ የአማራ ፋኖ ብሔራዊ ንቅናቄ እየሰራ ነው። እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ይህን እያደረገ ነው። ይሄ ማለት ምንድን ነው? በአምቦ መስመርም ወደ አዲስ አበባ የመሄዱን ሁኔታ እየተመቻቸ ነው ማለት ነው። በአምቦ መስመር ሌላው ወደ ደብረ ዘይት ወደ ሞጆ ወደ ወለንጭቲ ልንገር። ወለንጭቲን ያቃታል ብዬ አስባለሁ። ወለንጭቲ በኦሮሞ ክልል ምስራቅ ሸዋ ዞን ውስጥ ቦሰት ወረዳ ዋና ከተማ ናት። ከአዲስ አበባ ወደ ድሬዳዋ በሚወስደው መንገድ ላይ የአማራ ፋኖ አሳምነው እዝ የአማራ ፋኖ ብሔራዊ ንቅናቄ አሳምነው እዝ በወለንጭቲ ከተማ ገብቶ ወደ 30 ምናምን የሚሆኑ ፋኖች ገብተው ሜጀር ኦፕሬሽን አድርገው በዛ ባሉ በኦሮሞ ልዩ ኃይል ላይ ከፍተኛ ቅጣት ቀጥተው ነው የተመለሱት። ኦሮሞ ክልል ገብቷል። እሱ ብቻ አይደለም። በሞጆ እና በአረርቲ መካከል ኢጀሬ የምትባል ከተማ አለች። አሁንም የሎሜ ወረዳ የኦሮሞ ክልል ምስራቅ ሸዋ ዞን ሎሜ ወረዳ ውስጥ ነው። በሞጆ እና በአረርቲ ኢጀሬ ውስጥ ራሱ ፋኖች ገብተው ኦፕሬሽን አድርገዋል። እሱ ብቻ አይደለም።
በቤራ አለርቱ ወረዳ ቤሪያና አለርቱ ወረዳ በሰንዳፋ አልፎ በሰንዳፋና በሸኖ መካከል ሐሙስ ገበያ የምትባል ከተማ አለች። እዛው ሰንዳፋ ሐሙስ ገበያም ራሱ ኦሮሞ ክልል ውስጥ ፋኖች ገብተው ኦፕሬሽኖችን አድርገዋል። ሸኖ ከተማ ራሱ ፋኖች ገብተው ኦፕሬሽን አድርገዋል። ያ ብቻ አይደለም። ከአዲስ አበባ በስተ ምዕራብ ያለው የአዲስ አበባ ወደ ሀያት ምናምን የሚባለው አለ አይደለ? በስተ ምዕራብ ያለው ወደ ገጣፎ በኩል ወደ ሰሜን ምስራቅ ወደ ሰንዳፋ ነው የሚሄደው። ግን ወደ ምዕራብ ስንሄድ ወደ የረር ተራራ ማለት ነው። ወደ የረር ተራራ በምንሄድበት ጊዜ ከአዲስ አበባ ትንሽ እንደሄድን ጨፌ ቦንሳ የምትባል ከተማ አለች። እዛ ከጨፌ ቦንሳ ትንሽ እንደሄድን ባልጪ የምትባል ከተማ አለች። ባልጪ የአማራ ክልል ነው። ጨፌ ዶንሳ ኦሮሞ ክልል ነው። ጨፌ ዶንሳ ያለበት ወረዳ ደግሞ የግንቢቹ ወረዳ ይባላል። በግንቢቹ ወረዳ ውስጥ አድማጮቻችን፣ ተመልካቾቻችን ምናልባት ይህን ፕሮግራም ደግሞ ካዳመጥክ ዶክተር ደረጀ ከ19 በላይ ቀበሌዎችን የአማራ ፋኖ ብሔራዊ ንቅናቄ አሳምነው ፋኖዎች ተቆጣጥረው እያስተዳደሩ ነው ኦሮሞ ክልል ውስጥ አዲስ አበባ ደጃፍ። ስለዚህ ትግሉ ወደ አዲስ አበባ አልገባም፣ ወደ ኦሮሞ ክልል አልሄድም የሚባለው መረጃ ስለሌለ ነው እንጂ ኦልሬዲ ትግሉ ወደ ኦሮሞ ክልል ገብቷል። ከዚህ በኋላ ምንድን ነው የሚሆነው? ሞር ኃይል ከጎጃም፣ ሞር ኃይል ከጎንደር፣ ሞር ኃይል ከሸዋ ሞር ኃይል ከወሎ ወደ ሸዋ ይገባል። ከዛ በተለያዩ አቅጣጫዎች 12 በላይ የተለያየ አቅጣጫዎች ፋኖዎች ወደ አዲስ አበባ ይተባሉ። ያ ነው እየተሰራ ያለ። ለዛ ነው ፋኖዎች እየተዘጋጁ ያሉት። እና ፋኖ ውስጥ ዶክተር ደረጀ እንዳልከው ዘመነን ብቻ ነው የምታውቀው፣ ዘመነና እስክንድርን። ሌሎች ሰዎችን ደግሞ ልንገር። ዘመነ ራሱ በጣም ብስለት ያለው የጎጃምን ፋኖ አንድ ያደረገ፣ ጎጃም ትልቅ ክፍለ ሀገር ነው። ያንን ክፍለ ሀገር አንድ አድርጎ የመራ፣ አሁንም ደግሞ ከሌሎቹ ጋር በመነጋገር ሀምብል ሆኖ ትሁት ሆኖ ሌሎቹ ስላመኑበት ነው። ዩናኒመስሊ ነው ዘመነ የተመረጠው። ሰብሳቢ እንዲሆን የተመረጠው ዩናኒመስሊ ነው። በመካከላቸው በፍቅር በይቅር መባባል በይቅርታ በረሃ ግብር ስብሰባቸውን ጀምረው በጥሩ መንፈስ ነው እየሄዱ ያሉት። አንዳንድ እዚህና እዛ ክፍተቶች አሉ፣ እነሱም ደግሞ ይሞላሉ በጥሩ መንፈስ። እና አርበኛ ዘመነ ካሴ የድርጅቱ መሪ ነው፣ የድርጅቱ ሰብሳቢ ነው። አምነውበት ሰብሳቢ አድርገውታል። መከታው ማሞ የድርጅቱ ተቀዳሚ ምክትል ሊቀመንበር። ይሄን አዳምጠኝ። የፖለቲካ ጉዳዮችን የሚመለከተው የድርጅቱ ምክትል ሊቀመንበር ኢንጂነር ሄኖክ አዲሴ ይባላል። ኢንጂነር ሄኖክ አዲሴ የወልዲያ ዩኒቨርሲቲ ዲን የነበረ ሰው፣ የዩኒቨርሲቲ ዲን የነበረ፣ ምናልባት አታውቀው ይሆናል። የአሳምነው የወሎ አደረጃጀት የአሳምነው የፖለቲካ ዘርፍ ኃላፊ ነበር ማለት። የአሳምነው የፖለቲካ ዘርፍ ምክትል ኃላፊው ደግሞ የህግ ሰው ጠበቃ ነው። ሎየር ሞገስ ይባላል። ይሄ እንግዲህ ፖለቲካውን ነው ነገር፣ በፖለቲካው ዘርፍ ነው ማለት። ከዛ የአማራ ፋኖ ብሔራዊ ንቅናቄ የፖለቲካ ዘርፍ ኃላፊ፣ የፖለቲካ ዘርፍ መምሪያ ኃላፊ ደግሞ ረዳት ፕሮፌሰር ጌታ አስራዳ ይባላል። ረዳት ፕሮፌሰር ጌታ አስራዳ የጎንደር ልጆችን ብትጠይቅ ወይም ደግሞ የረዳት ፕሮፌሰር ጌታ አስራዳን ቃለ ምልልሶች ብታዳምጥ አሁን በቅርቡ ራሱ በአንከር ሚዲያ በመሳይ መኮንን ላይ ረዳት ፕሮፌሰር ጌታ አስራዳ የተናገረውን ብትሰማ በአማራ ፋኖ ብሔራዊ ንቅናቄ ላይ አሁን የተናገርካትን ነገር አትመን፣ አመለካከት ይቀየራል። እነዚህ እንግዲህ በአመራር ደረጃ ያሉትን ነው የምነግርህ። ወደ ጠቅላይ ግዛት ስንሄድ ጠበቃ አስረስ ማለት የድርጅቱ ቃል አቀባይ ጠበቃ ነው። በድርጅቱ ውስጥ በአማራ ፋኖ በጎጃም ውስጥ እንደነ ህሩይ ባየ ያሉ ጠበቃዎች፣ የህግ ሰዎች ያሉበት ነው። ወደ ሸዋ ብትሄድ እንደነ ረዳት ፕሮፌሰር ማርከው ያሉ እንደነ ዶክተር ጌታ መሳይ ያሉ ምሁራን የበዙበት ቦታ ነው። እንደነ ተስፋዬ ገስጥ ያሉ የህግ ሰዎች ያሉበት ቦታ ነው።
እንዳልኩ ነው። ወደ ጎንደር ብትሄድም እንደዚሁ እንደነማንደፍሮ እንደናስቻለው ያሉ በርካታ ፖለቲከኞች በርካታ እመነኝ ብቃት ያላቸው ሰዎች ያሉበት ነው ፋኖ። እናንተ ዘመንን ብቻ በማሰብ ወይም ደግሞ እስክንድርን ብቻ በማሰብ ይሄን አመለካከት እንዲያስ ይገባኛል። ግን ነገሩን እንድታሰፈው ሪሰርች እንድታረግ በዚህ አጋጣሚ በአክብሮት ጠይቃለሁ። እና የአማራ ፋኖ ብሔራዊ ንቅናቄ አዎ ድካም አለባቸው፣ አዎ ድካም አለባቸው። ግን ይሄን አያደርጉም ብሎ ከመናገር በተቻለ መጠን ክፍተት ካለ እንደውም ክፍተቱን ለመሙላት መስተካከል ያለበት ነገር ካለ መስተካከል ያለበት ነገር እንዲስተካከል ሁሉም መስራት ነው ያለበት። በተለይ የአማራውን ማህበረሰብ ሰቆቃ እንዲቆም የምንፈልግ ሰዎች ይሄ የአማራ ፋኖ ብሔራዊ ንቅናቄን መደገፍ ነው ያለብን እና ዶክተር ደረጀ ይሄ ያለውን አመለካከት ሪኮንሲደር እንዲያደርግ በዚህ አጋጣሚ ጠይቋለሁ። ዶክተር ደረጀ ህዝቡ መነሳት አለበት ይላል። ህዝቡ እንዴት ነው የሚነሳው? ህዝብ ካልተደራጀ፣ ህዝብን ሊያስነሳ የሚችል ድርጅት ከሌለ ዶክተር ደረጀ ምናልባት ስለ ሰላማዊ የእምቢተኝነት ካምፔን መጽሐፍቶችን ቢያነብ ቢመረምር ጥሩ ነው ብዬ አስባለሁ። የሰላማዊ እምቢተኝነት ካምፔን ህዝብ እንዲነሳ ለማድረግ እኮ ስራዎች ያስፈልጋል። አስቀድሞ መደረግ ብዙ ነገር ድርጅት ያስፈልጋል፣ ቀስቃሽ ያስፈልጋል፣ ህዝቡን በዚህ በዛ ሞቢላይዝ ማድረግ ያስፈልጋል። ብዙ ነገሮች አሉ። ቀላል አይደለም፣ እንደሚባለው ቀላል አይደለም። ስለዚህ ህዝቡ ይነሳ፣ ህዝቡን ተነሳ ማለት ቀላል፣ ህዝቡን ግን አደራጅቶ አንቅቶ ኦርጋናይዝድ አድርጎ ህዝቡ ኢፌክቲቭ በሆነ መንገድ ውጤት በሚያመጣ መንገድ እንዲነሳ ማድረግ ግን ከባድ ነው። ህዝቡ ከዚህ በፊት ደግሞ ተነስቷል እኮ 3 4 የእምቢተኝነት ዘመቻ ብሎ ህዝቡ ተነስቶ እኮ ተቃውሞ አድርጓል። ግን ምንድነው ውጤቱ ምንድነው? እና ዶክተር ደረጀ አንድ ነገር ማወቅ ያለበት የአማራው ማህበረሰብ ካለበት ሰቆቃ እንዲወጣ ከተፈለገ ብቸኛው አማራጭ የአማራ ፋኖ ብሔራዊ ንቅናቄ መደገፍ ነው። የአማራ ፋኖ ብሔራዊ ንቅናቄ ፌል ካረገ፣ የአማራ ፋኖ ብሔራዊ ንቅናቄ ይዞለት የተነሳለትን ዓላማ አላሳካ፣ የአማራ ፋኖ ብሔራዊ ንቅናቄ ከታክቲካል ውጊያ ወደ ስትራቴጂክ ውጊያ ካልተሸጋገረ፣ እንደዛ እንዲሸጋገር ደግሞ እኛ ካላገዝ ነው፣ እኛ ካልደገፍ ነው፣ ህዝብ ከጎኑ ካልቆመ የአማራው ማህበረሰብ ስቃይና መከራ እንደውም በብዙ እጥፍ ይጨምራል። እና ይህንን እንግዲህ ስለ የዶክተር ደረጀን ኬዝ ይዤ የመጣሁት አድማጮቻችን፣ ተመልካቾቻችን ለዶክተር ደረጀ በግለሰብ ደረጃ ለመመለስ ሳይሆን እንደ ዶክተር ደረጀ ያሉ በርካታ ወገኖች ሚስ ኮሚኒኬትድ የሆኑ ያለውን ነገር በደንብ ያልተገነዘቡ መረጃ ብዙ የሌለ ሚስ ኢንፎርምድ የሆኑ ስላሉ እንደው ለነሱ ትንሽ ግንዛቤ እንዲሰጥ በማድረግ እንዲጠይቁ፣ እንዲመረምሩ እና ነገሮችን ከሁሉም አቅጣጫ እንዲያዩ ዋት ኔክስት ኦኬ የአማራ ፋኖ ብሔራዊ ንቅናቄ ከሌለ ምን በስሜት ሳይሆን ኦብጀክቲቭሊ ነገሮችን አናላይዝ እንዲያደርጉ ለማድረግ ነው። ግን አድማጮቻችን፣ ተመልካቾቻችን ለዛሬ ያዘጋጀሁት ዝግጅት እንግዲህ ይህን ይመስላል። በዶክተር ደረጀ በኩል ያዘጋጀሁት ዝግጅት ይህን ይመስላል። ጥያቄዎች ካላችሁ፣ አስተያየቶች ካላችሁ ላኩልኝ። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።